ግብጽ አጥንቷለች ነው ያልኩት። ለምን አልክ? አሜሪካ በነፃ ብትጠቀም የምታጣው ገንዘብና ብትከፍላት የምታገኘው ገቢ የትኛው ይበልጥባታል? ዋና ሚስጥሩ የኢትዮጵያ መንግስት ፕሮጀክት ኤክስ ብሎ የያዘው ስራ አለ። ከፈለግን በመሳሪያ መተን እናፈርሰዋለን አሉ እኮ ዶናልድ ትራምፕ እያለ ሰው ሲያላግጥ ነበር። የተሻሉ መሳሪያዎች አሉ ተብሎ ልክ እንደዛ ግብጽም መዞር ትችላለች። ግብጽ ደግሞ መዞር የማትችልበት ደግሞ መንገድ አለ። ጤና ይስጥልን እንደምሰነበታችሁ ተመልካቾቻችን፣ ይህ ሐሳብ ሚዲያ ነው። ሐሳብ ዴይሊያችን ደግሞ ተጀምሯል። በሐሳብ ዴይሊ በየቀኑ የተለያዩ ነጥቦችን እያነሳን ጉዳዮችን እያነሳን ቆይታ እናደርጋለን፣ ሐሳቦችን እናንሸራሽራለን። እናንተም ደግሞ በምናነሳቸው ሐሳቦች ላይ ማናቸውም አይነት ሐሳቦች ካላችሁ ከስር የሐሳብ መስጫ ሳጥኑ ላይ ብታስቀምጡልን እጅግ በጣም ደስ ይለናል። በረከትን ያልፋልን አብራችሁ እንድትቆዩ በክብር ጋብዘናል። በረከት እንደምን አለ? እግዚአብሔር ይመስገን አለን ደህና። ዛሬ ሁለት እንደው በዋናነት አንደኛው ወሳኝ ጉዳይ ይዘናል። ከሀገር ወጣ ብለን የምንጨዋወትበት የምናወጋበት ጉዳይ አለ። ከዛ ባለፈ ደግሞ በማማማቂያ የምናነሳው ጉዳይ አለ። ዋናው ጉዳያችን ተመልካቾቻችን ቀደም ብለው ሐሳቡን እንዲይዙት የስዊዝ ካናል ጉዳይ ነው፣ ወይንም የስዊዝ ቦይ ይሉታል። የስዊዝ መተላለፊያ የሚል ጥሬ ትርጉምም አለው። ይህ የባህር መተላለፊያ ጉዳይ የግብጽ ጉሮሮ ነው ይባልለታል። ታዲያ ከዚህ የግብጽ ጉሮሮ ጋር ተያይዞ ከአሜሪካ የተሰማ እጅግ በጣም አስደንጋጭም አስገራሚም የሚመስል ጉዳይ አለ። ዶናልድ ትራምፕ እንደተለመደው አነጋጋሪነታቸውን ከፍ የሚያደርግ ሌላ አነጋጋሪ ጉዳይ ይዘው መጥተዋል። በሰንበት ቀናቱ እርሱን እናነሳለን። የዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽ መነጋገሪያ ጉዳይ ነው። እስከ አሁኑ ሰዓት ድረስ ተመልካቾቻችንም እየገቡ ቢመለከቱት ደስ ይለናል። እኛ እዛ ጉዳይ ላይ በሰፊው ዛሬ እናወራለን። ከዛ ቀደም ብለን ግን ማማማቂያ ጉዳዮቻችንን እናንሳ። ከሀገራችን እንጀምራለን። በረከት፣ ከሀገራችን ስንጀምር የኢትዮጵያ ንግድ ባንክ ባልተለመደ መልኩ አዲስ ጉዳይ ተሰምቶበታል። በተለይም ደግሞ ከዓለም ባንክ ጋር በተያያዘ የኢትዮጵያ ንግድ ባንክ ከፍ ያለ ብድር ከዓለም ባንክ ሊሰጠው መሆኑን ሰምተናል። በጣም አሪፍ ዜና ብያለሁ። እንደምታውቀው ንግድ ባንክ የትም ገጠር ከተማ ገብተህ ቅርንጫፍ አታጣም፣ ምንም ቢሆን ምንም አታጣም። እና ይሄ ሰፊ አካባቢ ራሱ በዛ አይደል እንትን የምትለው የደረሰ ዝባል ቆይ ንግድ ባንክ ካለ ያለ የምትለው ሁላ የአካባቢ ስም ሁላ እንትን የሚያደርግ ፕሮሞት እያደረገ የሚሰራ ትልቅ ተቋማችን ነው። ልክ እንደ አየር መንገድ አንዱ አይከን የምንለው በጣም ራሱን እያሳደገ በቴክኖሎጂ በእርግጥ ውስጡ ላይ ትንሽ ማሻሻያዎች ይፈልጋል። በቴክኖሎጂ መታገዝ ብዙ ነገር ይፈልጋል። እንደዚህ አይነት ድጋፎች ሲያገኝ ማለት አቅሙን ምን ያህል እንደሚያሳድግለት መገመት ነው። ያ ደግሞ መልሶ የህብረተሰብ እድገት ነው። በጣም አሪፍ እድል ነው ባይኔ። 650 ሚሊዮን ዶላር አጠቃላይ ብድር ይሰጣል ተመድቦለታል። ከዚህ ውስጥ ደግሞ ግማሽ ያሉ ወይም ደግሞ 350 ገደማውን በዚህ ሳምንት ወይንም በቀጣዩ ሳምንት ገደማ ላይ ይቀበላል የሚል ጉዳይ ነው የሰማነው። እንግዲህ ከዚህ ከፋይናንስ ተግዳሮቶች ጋር ተያይዞ የሚገጥሙትን ችግሮች በእጅጉ ይፈታበታል የሚል ተስፋም ተጥሎበታል። ንግድ ባንክ እንግዲህ ከበረከቱም ሊደርሰን ይችላል ሊደርሰን ይችላል። ይሄኛው አንደኛው ጉዳይ ነው። ሌላው የዓለም ላይ የመከላከያ ሰራዊት ወይም ደግሞ የወታደሮች ወጪ የዓለም ሀገራት የወታደሮች ወጪ እያሻቀበ ነው የሚል መረጃም ሰምተናል። ያፊ እንደምታውቀው ሀገራት በከፍተኛ ደረጃ የመከላከያ ኃይላቸውን እያጠናከሩ ነው። የሩሲያ ወረራ ያሰጋናል የሚል አለ። ሁለት ደግሞ አሁን በሩሲያና በአሜሪካና በቻይና በኩል ደግሞ ያሉት የጦር ጥምረቶች እንዲሁም ማስፈራሪያዎች ለሀገራት በከፍተኛ ደረጃ ምናልባትም አንዳንድ ሀገሮች ላይ ለመንግስታቸው መስተዳደር የሚያወጡትን እጥፍ ነው ለመከላከያቸው እያወጡ ያሉት እና ከፍተኛ ስጋት አለ። እንደሚጠበቀው ነው የሆነው። ደግሞ ፊገሩን ስንመለከተው ይሄ ቁጥሩን ስንመለከተው ይሄንን ቁጥራዊ መረጃ ያወጣው አንድ ተቋም አለ። በተለይም ደግሞ SIPRI ይባላል በምህጻረ ቃሉ። ስቶክሆልም የሚገኝ የሰላም ምርምር ኢንስቲትዩት ይሉታል። ይሄን ሲተነትኑት እንደተጠበቀው ያልኩ ምንድነው እዚህ አሁን ዓለማችን ላይ እየተከናወኑ ባሉ ጦርነቶች ውስጥ
ቢያንስ 50% ማለት እንችላለን እጃቸውን ካስገቡ ሀገራት መካከል አሜሪካ ቀዳሚነቱን ትይዛለች። የሩሲያ ዩክሬንን ጦርነት ማንሳት ትችላለህ። የእስራኤልን የሐማስን ጉዳይ ማንሳት ትችላለህ። በጣም ብዙ ይሄ ዓለማችን ላይ የምንጠቅሳቸው ተጠቃሽ የሚባሉ አሁን ላይ ያሉ ጦርነቶች ውስጥ በሰፊው እጁ አለበት። ታዲያ ከዚህ ጋር ተያይዞ የመጀመሪያውን ቁጥር ያዘችው ከፍተኛ የወታደራዊ ወጪ በማውጣት የመጀመሪያውን ቁጥር ያዘችው አሜሪካ ነች። ከዛ ቻይና ትከተላለች። ከዛ ሩሲያ አለች። ከዛ ጀርመን አለች። አሁን ቀደም ሲል ጀርመን እንዳነሳው ከሁለተኛ ዓለም ጦርነት በኋላ ሊጠቀስ የሚችል ታሪክ እዚህ ውስጥ አስቀምጣለች። እንግዲህ ቁጥራዊ ጉዳዩ እንዴት ነው የሚለውን ስናነሳ 9.4% ነው ወታደራዊ ወጪው ከፍ ያለው። ይሄ በጣም ከባድ ነው። 9.4% ወታደራዊ ወጪ ከፍ ማለት እጅግ በጣም ከባድ ነው። እንግዲህ አሁን ላይ እንደምታየው የዓለም ይሄ ፉክክሩ የእግረኛ አይደለም ወይም ደግሞ ታንክ ምናምን አይደለም። በቃ ዘመናዊ የሚባለው ወታደራዊ መሳሪያ ነው የማስታጠቅ ፉክክሩ በጣም ከፍ ብሏል። እጅግ በጣም በአስገራሚ ሁኔታ ከፍ ብሏል። ዘመናዊ ጦር መሳሪያዎችን መሸከም የውድድሩ ዋነኛ ነጥብ ሆኗል። ከዛ ጋር ተያይዞ እንግዲህ አሁን ላይ 9.4% የዓለም ወታደራዊ ወጪ ከፍ ብሏል የሚል መረጃ ተመልክተናል። የሚገርምህ ነገር ሀገራት ዓለም ላይ በጣም ችግር የሆነብን ድህነት፣ ኋላ ቀርነት፣ እድገት፣ ረሃብ፣ ድርቅ፣ ወረርሽኝ ኮቪድን ጨምሮ ግን የዓለም መንግስታት በጣም ጠንክሮ እየሰሩበት ያለው ደግሞ ጦርነት ላይ ነው። በጣም ነገሩ የተገላቢጦሽ የሄደበት ያለ ሂደት ላይ ነው የምንመለከተው። በእርግጥ ለዚህ ዋነኛ መንስኤ ብለን የምናነሳቸው ነገሮች ብዙውን ማንሳት እንችላለን። ግን ሀያል ሆኖ የመውጣት ጉዳይ ነው። ማን ነው? ለምሳሌ በደንብ ከተመለከት ከአፍሪካ ብትመለከት ግብፅን መመልከት ትችላለህ። ግብፅ የቀጠናው የበላይ ሆና ለመውጣት የምታደርገው ጥረት አለ። በአረቡ ዓለሞች ላይ ደግሞ ብትመለከት የሳውዲ፣ የኢራን፣ የእስራኤል አለ። እነዚህ ከፍተኛ ሆኖ ሀያል ሆኖ የመውጣት ወደ ራሻ መሄድ ትችላለህ። ቻይና መመልከት ትችላለህ። ሀያል ሆኖ የመውጣት ትግሉ በጣም ዋጋ የሚያስከፍል ሆኗል እና የወታደራዊ ይዘቱም አሁን እየተቀየረ ነው። አርቲፊሻል ኢንተለጀንስ እየተቀላቀለበት ነው። በዛ ላይ ደግሞ ሳይበር ዋር ነው። 5ኛው ጄኔሬሽን ላይ ነው እየተዋጋን ያለ ነው። በጣም ከባድ የሚሆንበት ነው። እንደስተዛሬውም በቀላሉ የሚታለፍ አይመስለኝም። ከዚህ በኋላ የምናደርጋቸው ጦርነቶች የስለንቦና ጦርነቶች ናቸው። የቴክኖሎጂ ጦርነቶች ናቸው። የባዮሎጂካል ጦርነቶች ናቸው። እነዚህ ደግሞ ውድመታቸው ቀላል አይደለም። ጠባሳው ለትውልድ የሚተርፍ ጠባሳ ነው እና የነዚህ ባጀቶች በጣም ህዝብ መመልከት ያለበት እንደ ትልቅ ስጋት ነው መመልከት ያለበት። ይሄ የመሳሳብ ውጤት ነው። መሳሳቦች አሉ። አሁን ይሄ የኃይል ሚዛን መድፋት ዓለም ላይ ከፍ ያለውን ተጽዕኖ ለመፍጠር ገንዘብንም ብቻ ሳይሆን አቅምህንም ጭምር ለማሳየት የሚረዳ ነገር ነውና ይሄ መሳሳብ የሩሲያ ዩክሬን ጦርነት እኮ ዛሬን ድረስ የዘለቀው ይሄ የመሳሳብ ኃይሉ እየበረታ ስለመጣ ነው። ዩክሬንም በመሳሳብ ኃይል ውስጥ ራሷን ከታ እንዲህ እየተወጠረች ነው የምትገኘው። ሩሲያም ደግሞ ራሷን ላለማስደፈር በምታደርገው የዚህ የመሳሳብ የፖለቲካ ሂደት ውስጥ እንዲህ አይነት ነገሮች እየተፈጠሩ ነውና ወታደራዊ አቅምን መገንባት አንዱ ትልቁ የዚህ የስበት ኃይሉን ማሸነፊያ መንገድ ተደርጎም ነው የሚቆጠረው። ለማናቸውም እዚህ ጉዳይ ላይ በጣም በነገር ላይ ትንታኔ የሚያስፈልገው ጉዳይ ነው። በጣም ጥልቅ የሆነ ትኩረት የሚያስፈልገው ጉዳይ ነው። ሰላምህን ከፈለግ ጦርነትን ላይ ተዘጋጅ የሚባል አካሄድ አለ። ሰላምህን ማረጋገጥ የምትችለው መከላከያ ጠንካራ ሲሆን በርህን በደንብ ሲዘጋ ነው። መልካም፣ እነዚህን ጉዳዮች አንስተናል። ወደ ዋና ጉዳያችን እናልፋለን። ተመልሰን ስንመጣ ውድ ቤተሰቦቻችን የስዊዝ ካናልን ጉዳይ እናነሳለን። ዶናልድ ትራምፕ ከዚህ ከስዊዝ ካናል ጉዳይ ጋር ተያይዞ ሰሞኑን ያሰሙት ጉዳይ እጅግ በጣም ያልተጠበቀ ዓለም ላይም እንደው የዚህ የወሬውን ሚዛን ወደ እርሳቸው እንዲሆን ያደረገ ነው። ከእርሱ ጋር ተያይዞ እኛ የምንላቸው በርከት ያሉ ጉዳዮች አሉን። አብራችሁ እንድትቆዩ በክብር ጋብዘናል። ተመልሰን እንመጣለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሞኑ ከተናገሯቸው ንግግሮችና ዓለም ላይ መነጋገሪያ ከሆኑ ጉዳዮች መካከል ቁጥር 1 የተባለው የፓናማና ስዊዝ ካናልን በነፃ ያለምንም ክፍያ
መጠቀም አለብን፣ እንችላለን፣ መንገዱንም እንጀምራለን የሚለው ጉዳይ ተጠቃሽ ነው። ይህ አሁን ላይ በዓለም አቀፍ መገናኛ ብዙሃን በሰፊው መነጋገሪያ ጉዳይ ሆኗል። ለመሆኑ ይሄ ጉዳይ ለግብጽ እንደምን ያለ ትርጉም ያለው ነው? ለግብጽ ዋነኛ ጉሮሮ የሆነው የስዊዝ ካናል በእርግጥስ አሜሪካ በነፃ ብትጠቀምበት ግብጽ ምን ትከስራለች? ምንስ ታተርፋለች? የሚለው ዋነኛ ጉዳያችን ነው። በረከት አስደጋጭ ጉዳይ ነው አይደለ? አዎ፣ መጀመሪያ ትሩዝ ሶሻል ሚዲያ ላይ ነበረ የለቀቁት። እንደ አጋጣሚ ትላንትና ብሮዝ እያደረግን ነበረ። ያው ዝግጅት ላይ ይሄን ነገር ሳይው ምን ብዬ እንደመጣልኝ ታውቃለህ? ግብጽ አጥንቷ አጠች ነው ያልኩት። ለምን አልክ? ምንድነው አጥንቷ አጠች? ስዊዝ ባየው ጉሮሮ መተላለፊያ ነው። የግብጽ ደግሞ አንዱ ጉሮሮ አለ። አጥንት ላይ ነው ስትውጥ ይሰነቀርባል። ከባድ ትርጉም ነው። እሺ። እና ይሄ ቦይ ማለት ተራ መተላለፊያ አይደለም። የዓለማችን 12% በላይ ንግድ የሚተላለፍበት ነው። ትልቅ ቦታ ነው። ምናልባትም ዛሬ ጊዜ ካልገደበን የግብጽን ሴራ እንገላለጠዋለን ብዬ አስባለሁ። ይሄ ቦታ ማለት ከፍተኛ ስለላ የሚካሄድበት ነው። ከፍተኛ ስለላ ሰው አሁን ያንን የንግድ ቦታ ነው ሰው ብሎ የሚያስበው፣ ግን ከፍተኛ የሆነ ስለላ ይካሄድበታል። የአረቡ ሀገርን መርከቦች ሲያልፉ እስራኤል ትሰልላለች። የኢራን ደግሞ በዛ በኩል ደግሞ ቅኝት አለ። ይሄ በጣም ሰፊ የወታደራዊ መርከቦች መተላለፊያ ነው። እዚህ ቦታ ላይ የንግድ ብቻ ሳይሆን ማለት ነው። የንግድ ላይ ብቻ የሚያበቃ አይደለም። በ1859 ተጀምሮ በ1869 ግንባታው የተጠናቀቀ ብዙ የግብፅን ወጣት ላብ የፈሰሰበት ነው። በጉልበትም በበሽታም በጉልበት ብዝበዛም ጭምር ከ10 ዓመት በላይ ፈጀ ነው። በጣም ከ10 ዓመት በላይ ፈጀ ነው። ኢትዮጵያም ታሪክ አላት በነገራችን ላይ እዚህ ቦታ ላይ ስዊዝ ካናል ላይ ከተማ ይፍሩ ከአሜሪካ ፕሬዝዳንት ጋር ከፍተኛ የ2 ዓመት የቆየ ቀጠሮ ተደርጎ እዛ ቦታ ላይ አፄ ኃይለ ሥላሴ በድብቅ ሄደው ባህሩ ላይ ውይይት አድርገው የተመለሱበት ነው። ታሪካዊ ቦታ ነው። ይሄ ነገር በደንብ ስንመለከተው ግብጽና እስራኤል የስለላ ቀጠና ነው። ብዙ የግብጽ የፖርቱን የሚያስተዳድሩት ሰዎች መረጃ ለእስራኤል ሲያቀብሉበት የነበረበት ቦታ ነው። ያ ቦታ ማለት ዓለማት ለምሳሌ ትዝ ካለህ የኤቨርግሪን አሸዋ የቀላቀለ ንፋስ ልክ መስመሯን አስቷት ሲዘጋ የተነሳውን ጭቅጭቅ ታስታውሳለህ? ትልቅ ትርምስ ዓለም ላይ በጣም ከባዱ ትርምስ የኤቨርግሪን ትርምስ መቼም የማይረሳ ነው። ምክንያቱም ግብጽ ያኔ ስታሰላ የነበረው ትዝ ይላል ዊዝን ማይክሮ ሰከንድ ምን ያህል ዶላር ነው ልዛት እያደረኩ ያለውት የሚለውን ነበር እያነሳች የነበረው። በእርግጥም ደግሞ እንደዛ እንድታሰላ ያደርጋል። እኔ እንደውም የዛ ጊዜ ዜናውን ስከታተል ይሄ ተዘግቶ ከመቆየቱ እና ለዛ መፍትሄ ከመፈለጉ ያንን ዞር እኮ ነው የምታረጋት። እቺ እንትን እኮ ነው እስካባት ያደረጉት በቃ ዞር ነው የምታረገውና ያንን ስራ ከመስራት ባለፈ ዓለም በጣም እንትን ሲል የነበረው ሲያሰላ የነበረው ሂሳቡን ነው። በቃ ምክንያቱም እንዳልነው መጀመሪያ ጉሮሯ ነው። በቃ የግብጽ ትልቁ ልሳኗ ነው። ይሄ በያ መርከብ ያንን ቦታ በመዝጋቱ ምን ያህል ነው እንትን ይሄ ከኋላ እንዲቀር የተደረገው ምን ያህል ነው? በዛ ቦታ ላይ እንዳያልፍ የተደረገው በጣም ብዙ ነበር። በጣም ከባድ። እኛ አሁን መሬት ላይ ብቻ ነው የሚመስለን አይደለ? ባህር ላይ እንዲህ አለ እና የዚህ የኤቨርግሪን የግብጽ ትልቁ ኪሳራ የተከሰተበት ሞመንት እንደሆነ ይታወሳል በደንብ። ያ ሳምንት ላይ በነገራችን ላይ ወደ 9.6 ቢሊዮን ዶላር ኪሳራ። ያ ማለት ግብጽ እስከዛሬ ስትል የነበረው ከ9 እስከ 10 ቢሊዮን ዶላር ነበር ገቢ ስትል ነበር። አንድ ሳምንት ላይ ሲዘጋ ሐቁ ወጣ። ባይዘው የዓለምን ህዝብ በጣም እንደዛ ሲያስጨንቅ የነበረው ያቺ የ12% የንግድና የወታደራዊ መተላለፊያ መዘጋቱ አልነበረም። እነዛ ኮንቴነሮች ውስጥ ያለው የጦር መሳሪያ
ሀገራት ፍጹም እንዳይታወቅባቸው ደብቀው ሲያመላልሱት የነበረው መከላከያቸውን ለማጠናከር የነበረ ወደ እስራኤል ሲላክ የነበሩ ቦምቦች ተተኳሾች ከፍተኛ ጭንቀት ውስጥ ነበር የገቡት ከቢዝነሱ በላይ ወታደራዊ ሚስጥራቸው ነበር ያስጨነቃቸው በጣም ገማል አብዱል ናስርን እናንሳ እንግዲህ ይሄንን ካነሳና አይቀር ገማል አብዱል ናስር ለግብጽ በጣም በከፍ ባለ ክብር የሚጠሩ ሰው ናቸው እኚህ ሰው ይሄንን ስዊዝ ካናልን ስናነሳ እንግሊዝና ፈረንሳይ ማንሳታችን የግድ የሚል ነው ምክንያቱም ግብጽ በጣም አሰልቺና አድካሚ በሆነ መልኩ ይሄ ዲፕሎማሲያዊ ነፃነቷንም ጭምር ተነፍጋ ምንም እንዳትል ተሳስራ የተቀመጠችበት ትልቅ ጉዳይ ቢኖር የዚህ የስዊዝ ካናል ጉዳይ ነበረ ለ87 ዓመታት ሁለቱ ሀገራት አንቺ አይመለከትሽም ብለው በጣም ከፍ ያለ ገንዘብ ሲያዘዋውሩበት ከፍ ያለ የባርነትም ንግድ ጭምር ሲያከናውኑበት የነበረ ሂደት ነው ወይንም መስመሩ በእንደዚህ አይነት መልኩ ውስጥ ይዋለ ነው ዘን ገማል አብዱል ናስር ለምን አነሳናቸው ግብጽ ልክ 1948 ላይ እኚህ ሰው ትንሳኤዋን አበሰሩላት ገማል አብዱል ናስር ያኔ 1948 ላይ ከዚህ በኋላ ስዊዝ ካናል የሚባል ቦታ ፈረንሳይም እንግሊዝም አይመለከታችሁም ሲሉ ሙሉ ለሙሉ ከነርሱ ማስለቀቅ የቻሉበት ጊዜ ነበረ በይህ ቀላል የሚባል አልነበረም ይሄ መስዋዕትነት በጣም ትልቅ መስዋዕትነት የተከፈለበት ነበረ ምናልባትም ግብጽ ያኔ የስዊዝ ካናልን በገማል አብዱል ናስር አማካኝነት ወደ እርሷ ባታዞር ኖሮ ዛሬን ድረስ ተጠቃሚ ነው የምትሆነው እንጂ ይሄ ተጠቃሚ ስለ ባለቤት አትሆንም እንዲሁ ተገልጋይ ነው የምትሆነው ያኔ ታስታውሳለህ የባሪያ ንግድ ስራዎች በጣም አፍሪካ ውስጥ በከፍተኛ ሁኔታ ሲሳለጥ የነበረበት ጊዜ ነው ይሄንን ለመገንባት የስዊዝ ካናልን ለመገንባት ሁለቱም ሀገራት ጭምር ከአፍሪካ በርካታ ቁጥር ያለው ኢቭን ራሳቸው ግብጻውያን እንደ ባሪያ ንግድ ስርዓት ውስጥ እንደገቡ ነበረ ይቆጠርበት የነበረው ለስዊዝ ካናል ገማል አብዱል ናስር ትንሳኤያቸው ናቸው ይሄ ትንሳኤ ናቸው ይባልላቸዋል በነገራችን ላይ የእንግሊዝና የፈረንሳይ እንቅስቃሴ ዋና መነሻው የአባይን መነሻ ማጥናት ነበረ የአባይ መነሻ ማን ነው የት ነው የሚለውን ነበረ ዋና መነሻቸው የነበረው በዛ የተነሳ ነው የስዊዝ ቦይ እንዳጋጣሚ ደግሞ የስዊዝ ቦይ ሲሰራ የቀይ ባህርንና ከላይ ያለው ደግሞ ባህር ሲሌብላቸው እኩል ሆነ በጣም በቃ ስራው ፈታኝ ነበር የተባለው ግን ስራውን ያቀለለላቸው ይሄ ነገር ነው ወደዚህ ታሪካዊ ቦታ ላይ ከመጣን አንድ ታሪክ እናንሳ የኢትዮጵያን ታሪክ እናንሳ የኢትዮጵያ ባህር ኃይል እዚህ ላይ ትልቅ አንድ አለ የተባለ ታሪክ የጻፈ ነው በነገራችን ላይ እንደ ልቡ አልነበር እንደሚመላለስበት የነበረው በትክክል ያኔ የባህር ኃይል በነበረን ወቅት ወደፊትም ይኖረናል ብለን እናወራለን የኢትዮጵያ ባህር ኃይል በነበራት ጊዜ ግብጽ ያንን አካባቢ ፓትሮል በመታደርግ ጊዜ ሱዳን ከደረሰች በኋላ ወደ ኢትዮጵያ አትወርድም ነበር በከፍተኛ መጨነቅ ውስጥ ነበረ ይሄንን ኤሪያ ፓትሮል የምታደርገው የኢትዮጵያ ባህር ኃይል በጣም ፓወርፉል ነው ትጥቅ ስታፍንጫው የታጠቀ ነው በጣም ትልቅ ፓወርፉል ነበር ለምን የዛ ጊዜ እንጠቀምበታለን ያን ባህር ኃይል ከፍተኛ የንግድ መርከቦቻችንን ሰኪዩር እናደርጋለን አካባቢው ላይ ደህንነትን የማስጠበቅ ስራ እንሰራበት ነበር ይሄ ባህር ኃይል ዋጋ የተከፈለበት መጨረሻውም ደግሞ በጣም አስከፊና ባህር ኃይሉ የወደቀበት የተሰራበት ሴራ የመጀመሪያው የሴራው ምን አለን የግብጽን ሴራ ከተቻለ እንገላልጠዋለን ብለናል ነበር ግብጽ ይሄንን አንደኛ አካባቢው ላይ ኃያል ሆኖ ለመውጣት ካረገችው ጥረቶች ውስጥ አንደኛው ምንድነው የሚያሰጋት ኃይል ተገዳዳሪ ኃይል የኢትዮጵያ ባህር ኃይል ነበር ስለዚህ የኢትዮጵያን ባህር ኃይል ለማጥፋት ቀጥታ ለመዋጋት አልቻለችም በነገራችን ላይ ኢትዮጵያን ቀጥታ መተህ ሽንፈቱ ያዷን ማንሳት ነው ግን ኢትዮጵያንን መጣል የሚቻልበት መንገድ ሲምፕል መንገድ አለ ውስጣቸው ትገባለ በብሔር በፖለቲካ በችግራቸው በድክመታቸው በሙሉ ትገባበታለ ግብጽ ያንን ነገር ነው ያደረገችው ያንን ነገር አደረገች ከኤልትራ ጋር ሰራችበት በደንብ መጨረሻም ተሳካላት የታስታውስ ከሆነ የኤልትራ መገንጠል ላይ 100% የሎጂስቲክም
ወታደራዊም ሁሉንም የኮሙኒኬሽንና የዲፕሎማሲ ስራዎች ስታሳልጥ የነበረችው ግብጽ ነች። ለምን? ይህንን የኢትዮጵያን ባህር ኃይል ከባህሩ ላይ ለማንሳት። አሁንም ተመልክተ ከሆነ ታሪክ ራሱን ይደግማል። ኢትዮጵያ የባህር ኃይል የማግኘት ጉዟ ሲጀመር ያለችው ግብጽ ነች። ከየት መጣች? ትዝ ብሏት እንኳን የማታውቀውን ሶማሊያን እንኳን ማስታወስ ቻለች። አለውልሽ ታስታውስ ከሆነ የባህር በር ስምምነት ከሶማሌላንድ ጋር ባደረግንበት ጊዜ ግብጽ በፍጥነት ነው የመጣችው። ሶማሊያ እስከዛሬ ድረስ በአልሻባብ እና በአልቃይዳ ሰፖርት አፈር ከደች ስገባ አንድ ቀን እርዳታ ልካ አታውቅም። አሁን ምን አለች? ወታደራዊ ስምምነት፣ አስተዳደራዊ፣ የባህር በር ጥበቃ ብዙ ነገር ቃል ገባች። አሁን የኢትዮጵያ መከላከያ አፈገፈገ። አልሻባብ ሰሞኑን መክበብ ሰራ። ግብጽ ወታደሯ አላከች ያለችውን ቃል ጠበቀች? የለም። ግብጽ ታፈርሳለች እንጂ ላንተ መፍረስ ላይ ማገዶ ታቀብላለች እንጂ በፍጹም ያንተ መልማት ላይ አትገኝ። ትክክል። እንግዲህ ይሄ ወደኋላ መለስ ብለን ስናይ ለምን ይሄን ማድረግ ፈለገች ግብጽ የሚለው ማንሳትም ይኖርብናል። ለምን የኛ ይሄንን ጥያቄ ማንሳት እርሷ ጋር አንገብጋቢ ሆኖ ተነሳ ማለት እንችላለን። በዚህ በስዊዝ ካናል ብቻ እንግዲህ 193 ኪሎ ሜትር ነው ርዝማኔው ይባልለታል። ይሄ የስዊዝ ካናል በቀን በተለይም ደግሞ ከ50 በላይ መርከቦች በዛ አካባቢ ላይ ይመላለሳሉ። በጣም ይመላለሳሉ። ዋነኛ ጉዳያቸው ሲመላለሱ ምን ይዘው ነው የሚለው ነው። በርካታ ሰው አሁን ይሄን እንደ መተላለፊያ ላይ እንደው መስመር ታጥቶ ነው እኮ ይባላል። ታሪኩን ስታየው መስመር ጠፍቶ በተለይም ደግሞ ይሄ ከመካከለኛ ምስራቅ የሚመጡ እነዚህ እንትኖች አሉ አይደለ? ከሱ ጋር ተያይዞ ይሄ መስመሮቹ ረጅም ጉዞ ነው የሚደረገው። ዙሪያ ጥምጥም ነው። በደቡብ አፍሪካ ስትሄድ በጣም ሰፊና የ15 ቀን ልዩነት ረጅም ነው። በጣም ረጅም ነው። ያንን ርዝመት ለመቀነስ ነው፣ ያንን መንገድ ለመቀነስ ነው ይሄ የስዊዝ ካናል ላይ የተፈጠረው። ምን ሆኖ ተገኘ? በተለይም ደግሞ ከዚህ ከነዳጅ ዝውውሩ ጋር በተያያዘ በጣም ቀላሉ መንገድ ሆኖ ተገኘ። ስለዚህ በቀን ከ50 በላይ መርከብ በዛ አካባቢ ላይ መንቀሳቀስ ይችላል፣ መሄድ ይችላል። በተለይም ደግሞ ከ300 ሚሊዮን ቶን በላይ ጭነትን የያዙ መርከቦች መንቀሳቀስ ይችላሉ። ኦኬ፣ ስዊዝ ካናል ይሄን ያህል አቅም አለው። ግን በትክክልስ እነዚህ መርከቦች ነዳጅ ወይም ደግሞ ሌላ አይነት ልክ እንደ ቅድም መንገዱን የዘጋው መርከብ ብለን ነዳጅ ነበር የያዘው ትዝ ካለ እንደዛ አይነት እንቅስቃሴ ብቻ ነው የሚደረግለት? ግብጽ ለምንድን ነው የዚህን የስዊዝ ካናልን ጉዳይ እንደዚህ በቃ ትኩረት ሰጥታ የምትመለከተው የሚለውን ስናነሳ ቤዚክ ፖይንት የሚመላለሰው ከፍተኛ አቅም፣ ከፍተኛ ሚስጥር፣ ከፍተኛ ሴራ የሚከናወንባቸው የጦር መሳሪያዎች ናቸው እዛ አካባቢ ላይ የሚመላለሱት። ይሄ ደግሞ ማለት ምንድነው? ግብጽ በአንድም ይሁን በሌላ ከተለያዩ ሀገራት ጋር ያንን መስመር ከሚጠቀሙ ሀገራት ጋር ሚሽን ትቀበላለች ማለት ነው። አሁን ኢትዮጵያ ይህንን የባህር በር ጥያቄዋን ስታነሳ ወደዚህ ኃይል ያመዝንብኛል፣ ይህንንም እንዳማራጭ ይወስዱብኛል ብላ የሰጋችው ከዚህ ጋርም ተያይዞ የሚወጡ ሚስጥሮች ስለሚኖሩ ነው። ከማን ሀገር ጋር ምን አይነት ተልእኮ ተቀብላ ይህንን የካናል ወይም መመላለሻ ትጠቀም እንደነበር ይጋለጥባታል። ይህን መያዝ ተገቢ ጉዳይ ነው። ዶናልድ ትራምፕ ግን ይህን ማለታቸው ለግብጽ ምን አይነት ድንጋጤን ፈጠረ የሚለውን ማንሳቱ ሌላኛው ነጥብ ነው። ያፊ ወደ መጀመሪያው ጥያቄ እመለሳለሁ። የመጀመሪያው ሀሳብህ ላይ አንድ ነገር ኢንስፓየር አድርጋኝ ነው መጨመር ፈልጊ ነው። በነገራችን ላይ ኢትዮጵያ የህዳሴ ግድብን ስትገድብ የግብጽ ሚዲያዎች በአንጻሩ ምን ሲሉ እንደነበር ታስታውሳለህ? ኢትዮጵያ ግድቡን ገድብ በእርግጥ ወደ ቤትህ የሚመጣ አንድ ቧንቧ መሀል ላይ ትንሽ ይቀንሳል፣ እዚህ ጋር እንደዚህ እናደርጋለን፣ እንቆርጣለን ወይ ደግሞ እንደዚህ እናካፍለዋለን ቢሉ ደስ ይልሃል? አይልህም። ኢትስ ኦብቪየስ አይደለ? ግን ግብጾች በጣም የሰሩ ስራ የዛ ቀን ታሪክ አይረሳውም። የግብጽ ሚዲያዎችና አክቲቪስቶቻቸው ምን አሉ መሰለህ? ኢትዮጵያ ይሄን ግድብ ከገደበች አንድም የኢትዮጵያ የንግድ መርከብ በስዊዝ ቦይ በኩል አያልፍም ብለው ነው የተናገሩት። ያ ነገር እንደው የዓለም አቀፍ ሕግ ኖሮ
የዓለም አቀፍ ህግ ላይ መርከብህን እንደ ልብህ ይዘህ መሽከርከር ትችላለህ። የሀገራትን ፍቃድ ትጠይቃለህ ስትቀርብ ወደ ክልላቸው ውስጥ። ከዛ ውጪ ዋናው ባህር ፍሪ ነው እንጂ በዛ ሰዓት ላይ ሊሰሩ ያሰቡት መርከቦቻችን የንግድ መርከቦቻችንን ለማገድ በዛ በኩል የሚደረግ ማንኛውም እንቅስቃሴን ዝግ ለማድረግ የሄዱበት መንገድ ትልቅ ሴራ ነው የሰሩት። ባይዘዌ አንዳንዴ መንግስታትና ስርዓት ይመጣሉ ይሄዳሉ፣ ህዝብ ግን እዛው ነው። ህዝብ ይቀጥላል ሁሌም ቢሆን። የባህር በር ጥያቄ ከነከተማ ይፍሩ ጊዜ ጀምሮ የተነሳ ጥያቄ ነው። ወሳኝ የሚሆንበት ምክንያት ልክ ለዚህ ነው። ነገ ከጅቡቲ ጋር ብንጣላ ወደ ሞምባሳ እንሄዳለን። ሞምባሳን ቢዘጉብንስ ወዴት እንሄዳለን? ወደ አስመራ እንሄዳለን? ወደ ሱዳን በኩል እንሄዳለን? በጣም ከባድ ነው። እዚህ ጠረጴዛ ላይ ደጋግመን አንስተነዋል። የባህር በር ጉዳይ የህልውናና የህልውና ጉዳይ ነው ብለን አንስተነዋል። ምክንያቱም ብታኮርፍም ቢከፋም ከአንዱ ጋር ብትቀያየም ምንም ብትል የሆነ አማራጭ ያስፈልጋል፣ የሆነ በር ያስፈልጋል የሚለውን ነገር ደጋግመን አንስተናል። ትራምፕ ባይዘዌ እንዴት እንደዚህ ያሉ የሚለውን ነገር እናንሰው። ወደ መጀመሪያው ጥያቄያችን ስንመጣ ትራምፕ በነገራችን ላይ በየቀኑ ከነጩ ቤተ መንግስት አንዳንድ ነገር ሳይሰማ አይውልም። እና ይሄ ሂደቱ ምን አለ መሰለ፣ ግብፅ አማራጭ የላት። ለምን የላትም መሰለ? የዚህ ቦይ ለምሳሌ የአሜሪካ መንግስት ታውቃለህ በአለም ላይ አንደኛ ነው በመከላከያው። ይሄ አካባቢዎችንና የባህር እንትኖችን ጠረፎችን በመቆጣጠር ቼክ በማድረግ ፓትሮል በማድረግ አንደኛ ነው። በተመላለሰ ቁጥር ከፍሏት የንግድ መርከቦቹ ባለፉ ሁሉ ከፍሏት። ሁለት ደግሞ በየአመቱ $2 ቢሊዮን ለመከላከያዋ ይከፍላታል። ያ ማለት ከግብፅ በኩል ከእስራኤል በኩል ስጋት አለብኝ ስለምትል የደህንነት መተማመኛ እንዲሆን ደግሞ ለሌሎች ሀገሮች የማይሸጡትን ውድና በቴክኖሎጂ የታጨቁትን መሳሪያዎችን ሁሉ ኢንቨስት አድርጎ ይሰጣል። ግብፅ የባህር ውንብድና ይባላል። ያንን የባህር ውንብድናውን ለመከላከል ግብፅ ይሄ ገንዘብ በደንብ ያስፈልጋል። ሁቲ እንደምታውቀው በጣም የፈረጠመ ነው። በቅርብ ጊዜ በእስራኤል ጋዛ ጦርነት ላይ አይተሃል እንዴት እያደረገ አታክ ሲያደርግ እንደነበረ። እስራኤል ከባድ ሀገር ነች። ያንን ስዊዝ ቦይ በምን አይነት የረቀቀ ቴክኖሎጂ እያንዳንዷን ኮንቲነር ኤክስሬ አድርጋ ነው የምታሳልፋት። ባይ ዘ ዌይ ትራምፕ ይሄንን ነገር አይ የማያልፍም አለ፣ ባይ ዘ ዌይ እንደዛ የማይደረግም አለ። አሁን ካየህ ይፈተሻሉ ሁሉም። እንግዲህ ያው ላይኑ የዚህ የንግድ ላይን ስለሚባል መስመሩ የንግድን መስመር ስለሚባል ግብፅ ቀድሞ መረጃው አላት። ማን የጦር መሳሪያ እንደላከ ማን ኖርማል ይሄ የንግድ ለንግድ የሚጠቅመውን መርከብ እንደላከ ጠንቅቃ ታውቃለች፣ ገና ከመነሻው ማለት ነው። ስለዚህ እቺ እስካን መደረጓ ላይ ራሱ ልዩነት አለ። አንድ እስካን ከማይደረጉት ወይም ደግሞ ይሄ ተፈትሸው ከማያልፉት መርከቦች መካከል ምናልባት የአሜሪካ መርከብ ተቀዳሚው ነው። ታስታውሳለህ? የግብፅ ይሄ ፖርቱን የሚያስተዳድረው ሰውዬ ስሙ ጠፍቶኝ ነው። ለእስራኤል መረጃ በማቀበል ታስሮ 10 ዓመት ታስሮ ነበር ካስታወስክ። ያ ማለት ምን ማለት መሰለ? ኤክስሬ የሚደረገውን ኤክስሬ ይደረጋል እንዳልከው፣ ደግሞ ኤክስሬ የማይደረጉትን ደግሞ ወታደራዊ ሚስጥሮች በሙሉ ሲያቀብላት ነበር ይኖሩ። ሞሳድ በዚያ ይታማ። ግን አሁን ዋናው ጥያቄ ትራምፕ ብለው ምን ቀረ? ታሪፉን አይተሃል እንዴት ዓለምን ያንቀጠቀጠ እንደሆነ። ግብፅ ይህንን ውሳኔ እምቢ ማለት አትችልም፣ መግፋት አትችልም። በፍጹም የፓናማው ፕሬዚዳንት ምላሽ ሰጥተዋል። አሁን እኔ እዚህ እስክንገባ ድረስ ራሱ የአልሲሲን ምላሽ እየጠበቅኩኝ ነበረ። ምን ይሉ ይሆን የሚለው ምላሽ እየጠበቅኩኝ ነበረ። የፓናማው ምን አሉ? ይሄ መስመር ይሄ ቦታ ማለት ይላሉ ንግድ ወይም ንግድና ገቢ ማለት የኛ ተገቢ ጉዳይ ነው። ይሄ እንግዲህ ግርድፍ አማርኛውን እናምጣው። ተገቢ ጉዳይ ነው። ተገቢ ጉዳይ ማለት የሚያስፈልገን የሚጠቅመን ጉዳይ ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ አሁን ሁለት አይደለ የእሳቸው ሀሳብ የፓናማና የስዊዝ ካናል አይደለ የትራምፕ ሀሳብ። እንግዲህ የራሳቸው የፓናማ ፕሬዚዳንት ናቸው ለፓናማው ከእርሱ ጋር ተያይዞ ትራምፕ ላነሱት ጉዳይ መልስ እየሰጡ ያሉት። የፓናማው ጉዳይ ጋር ተያይዞ የተነጋገርነው ምንም ነገር የለም።
የሰማነውን ጉዳይ የለም፣ ማስከፈላችንን እንቀጥላለን ሲሉ ነው የተናገሩት። አሁንና ወደ ስዊዝ ካናልና አሜሪካ በየጊዜው የምታደርገው እንቅስቃሴ አለ። ለእሷ እጅግ በጣም ወሳኝ የሆነ እንቅስቃሴ እምቢ አትልም። እኔ እንደውም ግብፅ እምቢ ወደ ማለት እንትን ትሄዳለች የሚል አቋም ነው ያለኝ። ለምን እንደዛ ላለ የመሰለ በረከት አሁን አማራጮቿን ማስፋት ትችላለች። ቅድም እያነሳን ነበር አይደል የኃይል ሚዛን እያለን ኦፍ ኮርስ አሁን ላይ የኃይል ሚዛን አሜሪካ እጅ ላይ እንዳለ የሚያሳዩ በርካታ ምክንያቶች አሉ። በቃ ዓለም ሙሉ ለሙሉ በዶናልድ ትራምፕ እጅ ውስጥ ስለመውደቋ የሚያሳዩ ነገሮች አሉ። ኦኬ ግብፅ ይሄ የካናል መመላለሻ ወይንም መስመሩ የስዊዝ ካናል አሜሪካ በነፃ ብትጠቀም የምታጣው ገንዘብና ብትከፍላት የምታገኘው ገቢ የትኛው ይበልጥባታል የሚለው ነው ዋነኛው ፖይንት። ሶ እንደ አልሲሲ ፖለቲካ አዋቂነትና እንደ አልሲሲ ይሄ በጣም ወደ ቲፎዟቸው የሚያጋድሉ ሰውነት ከዚህ ቀደም እናስታውሳለን ከቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በነጩ ቤተመንግስት ዶናልድ ትራምፕ ከስልጣን ከመውረዳቸው በፊት ሲገናኙ አቤቱታ ያቀረቡት ምንድነው? የህዳሴ ግድብ የሚባል ኢትዮጵያ የገነባች የምትገኘው ግድብ ሙሉ ለሙሉ ይቁምልኝ፣ አሜሪካ ይሄን ኃላፊነት ወስዳ ታስቁምልኝ ነበር ያሉት። ያኔ ዜናዎች እንደውም ብዙ ኢትዮጵያውያን በሚያሳዝን መልኩ ይሄንን ጉዳይ አልተረዱትም ነበር። ከፈለግን በመሳሪያ መተን እናፈርሰዋለን አሉ እኮ ዶናልድ ትራምፕ እያለ ሰው ሲያላግጥ ነበር። እስናት ግን ይሄ የሚላገጥበት ጉዳይ አይደለም፣ በፍጹም አይደለም። ወሳኝ ጉዳይ ነው። አልሲሲ ያኔ በይኪ ታስታውሳለህ ተስፋ ይዘው ወጥተዋል። ኦኬ ግን አሁን እንደው ከህዳሴው ግድብ ከሰጣቸው ተስፋና እዚህ ስዊዝ ካናል ላይ ከሚያጡት ገንዘብ አንፃር የትኛው ይበልጣል? አንድ ሁለት የግብፅ ህዝብ አሜሪካ ይህንን ስዊዝ ካናል በነፃ እንድትጠቀም አልሲሲ ቢፈቅዱ ዝም ብሎ ያያቸዋል ወይ? በነገራችን ላይ የአልሲሲ መንግስትን በአንድ ቃል እንግለጸውና ወደ ሌላው መንገድ እንሂድ። የግብፅ መንግስት አድርባይ ወሽካታ። ይሄን ያልኩበት ደግሞ ምክንያት ግልጽ ነው። የትራምፕ መንግስት በግብፅ መንግስት ላይ ጥርስ ነክሶበታል። ታስታውስ ከሆነ ቅድም ያነሳው ሞመንት ወደ ነጩ ቤተመንግስት ገዱ ይመስለኛል ከኛ የሄዱት በዛ ሰዓት ላይ ድርድር በሚካሄድበት ጊዜ ላይ ግብፅ ወርቅ፣ መኪና፣ ዶላር እየሰጠች የአሜሪካ ባለስልጣኖችን ስታሽኮረምም ነበር። በዚህም እንደውም ከሳምንት በፊት የሴናተሩ ባለቤት እስር ተፈርዶባቸዋል። ይሄ ለትራምፕ ገቨርንመንት ከፍተኛ የሆነ ኪሳራ አድርሶበታል። የፖለቲካ ኪሳራ ጥርስ ነክሷል። ትራምፕ ደግሞ መደራደር ያለው ግብፅ ይሄንን ባትፈቅድ ኢትዮጵያ ላይ ይደረግልኝ የምትለውን ይሄ አስገዳጅ ስምምነት በነገራችን ላይ ፖለቲካው ከዛም የበለጠ ነው። ሰው ብዙ ጊዜ የሚያስበው ምንድን ነው? ግብፅ የአባይ ግድብ ላይ ውሃ አለቃቀቅ ይሄ ድራውት ድርቅ በሚመጣበት ጊዜ ይሄን ያህል ፐርሰንት ይለቀቅ ምናምን የሚለው ነው እና መጠኑም እንዳይቀንስብኝ የሚል ነው ዋነኛ መከራከሪያው። የኢትዮጵያና የግብፅ ግን ፖለቲካ ችግር እሱ አይደለም። ዋና ሚስጥሩ የኢትዮጵያ መንግስት ፕሮጀክት ኤክስ ብሎ የያዘው ስራ አለ። ቀጣይ በግድቡ ዙሪያ በተፋሰሱ ዙሪያ ላይ የሚገነቡ ትልልቅ ጃይንት ፕሮጀክቶች አሉ። እነሱም ፕሮጀክቶች የማነቅ ነው። የትውልድ ጥያቄን እነሱ ምን ይላሉ? ከዚህ በኋላ የአባይ ወንዝ ላይ ምንም አይነት ፕሮጀክቶችን አትስሩ። የኢትዮጵያ መንግስት ጸቡ ምንድን ነው? እኔ በቀጣዩ ትውልድ ላይ አልወስንም። የቀጣዩ ትውልድ የራሱ ውሳኔ አለው። ፕሮጀክት ኤክስ አፕላይ እንዳይሆን ነው ያ ጨዋታ። ስለዚህ አሁን ያላት አማራጭ ምንድን ነው? ግብፅ መንግስት ህዝቡን ሽፍት ሲያደርገው የነበረው ወዴት ነው? የውስጥ ችግሩን ወደ ውጭ አውጥቶት አባይ 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 ብሎ ነበር ሲያወራ የነበረው። ስለዚህ እዚህ ጋር ያለውን ሰፖርት ምን ነበር አንጻራዊ? ለምን ይመስልሃል አሜሪካ ብዙ ጊዜ የተለያዩ ሀገሮችም ለግብፅ የመወገን ስራ ይሰሩ ነበር? ይሄ ስዊዝ ታናል ነው። ስዊዝ ታናል አንደኛ የግብፅ
የዲፕሎማቲክ መደራደሪያ ነው። ስለዚህ ግብፃውያን ዝም ይላሉ። ይሄ መደራደሪያ አሜሪካን፣ ኢዩ፣ ቻይናን ድጋፍ በግድ አምነውበት አይደለም ሳያምኑበት እንዲሰጧት ያስደርጋል። ይሄን ደግሞ የግብጽ መንግስት ከራሱ ጋር ችግር ያለበት ነው። ለምሳሌ የግብጽ መንግስት ወደ ውስጡ ብንመለከት ብዙ ችግር አለበት። ከፍተኛ የሆነ የውስጥ ፖለቲካው እሱማ በጣም ጥልቅ ነገር ነው። ግን በረከት ይላ አሁን ይሄን ካነሳው አንፃር የኔ ኢሹው ምንድነው? ዝም ይላሉ ህዝቡ ዝም አይልም። ምክንያቱም ይሄ ጉሮሮ ብለን ስንል ይሄ ሃው ጥሩ ነው። እንዴት መሰለ ይሄንን አልተቀበልክም ማለት በአመት ለመከላከያ የሚሰጥ $2 ቢሊዮን ይቀርብሃል ማለት። ይሄኛው የሚያመጣው ገንዘብስ? ይሄኛውና ይሄኛው ገንዘብ ደግሞ ማነጻጸር ከባድ ነው። በእርዳታ የምታገኘውና በእርግጥ በራስ በላብህ የምታገኘው ይለያያል። እሺ ሲምፕል አድርግልህ። የአሜሪካ መንግስት ይክፈል፣ ለወታደራዊው ለንግድ መርከቦቹም ይክፈል፣ $2 ቢሊዮን ያስቀረው። ዶላሩ ብቻ አይደለም ግብጽን አፈር ከደች የሚያበላት እሷ ከማ ሀያል ሀገሮች ጋር ነው ስትተፋጣ ያለችው። ያ ማለት ሶፊስቲኬትድ የሆኑትን የጦር ጀቶችን ከአሜሪካ ማግኘት ካልቻለች የትኛውንም ባትል ትሸነፋለች። በእስራኤል በለው ግን ብዙ አማራጮች አሏት። በጣም ብዙ አማራጮች አሏት። አሁን እንደ አልሲሲ የፖለቲካ አካሄድ ካየ ይሄኛው ቢከሽፍ እንደ ዓለም አሁን እንደ ዓለም እውነታ ስናይ ቅድም የገለጽንበት አንድ እውነት አለ። የዓለም ፖለቲካ ሚዛን አሁን ትራምፕ እጅ ላይ ነው ያለው። ይሄ እሙን ነው። ግን የሚፈልግም ደግሞ አለ። የሚፈልግ አለ ስለ ከትራምፕ እጅ መንጠቅ የሚፈልግ በጣም ብዙ ኃይል አለ። ግብጽን ቀጥታ እዚህ ጋር ብታኮርፍ እዚህ ጋር ሄደህ የምትጽናናበት ለምሳሌ ሩሲያ መሄድ ትችላለች፣ ችግር የለው። ሳውዲ መሄድ ይችላሉ አልሲሲ። ሳውዲ ቀላል አቅም የላትም አሁን ላይ እንደምታውቀው። ሳውዲ ሄዱ ማለት እኮ ይሄንን ገንዘብ የዶናልድ ትራምፕን ገንዘብ በእጥፍ ማግኘት የምትችልበት እድል አለ። የለም በመረጃ አንተ ለምሳሌ ግብጽ ከፍተኛ የሆኑ አዘቀት ውስጥ ገብታለች። ለምሳሌ ከአይኤምኤፍ ብድሯን እናንሳ። $165 ቢሊዮን ለዛው ማለት ነው የሚቀመጠው። እንዴት አስበውት ምን ሊሸፍኑላት እንዳሰቡ አልገባኝም። ፕላስ ነው የሚያስቀምጡት 165 ብሎ ፕላስ ነው የሚያደርጉት። ከፍተኛ የሆነ የዕዳ ጫና ውስጥ ያለች ነች። ሁለተኛ ግብጽ ይሄን ነገር አደረገች ማለት አሜሪካ ዝም ብላ አትቀመጥም። ኮንሲኩዌንስ የሚባል እሱማ ግዴታ ነው። ግን አማራጭን ደግሞ መፈለግ አለብህ ነው። አሁን አማራጭን ስትፈልግ ኮንሲኩዌንሱ እንዳለ ስለገባኝ ነው ፖይንት። ኮንሲኩዌንሱ እንዳለ ቢሆንም አማራጭ በቃ የግብጽ ህዝብ ዝም ብሎ አያይም። አልሲሲ አማራጫቸውን ዞር ብለው ማየት አለባቸው። ሳውዲ ገባች ብለን እናንሳ። ሳውዲ ገባች ብለን ብናነሳ ሪሊ ይሄንን ያህል ገንዘብ አሜሪካ ከቨር የምታደርግላትን ወታደራዊ ኃይል ሳውዲ እዛ ቦታ ላይ ከፍ ያለ ቦታ ቢሰጣት ይሄ ካናሉን የመጠቀም እድሏን ቢያሰብ እንደው ነፃውን ሀፍ ቢቀነስ አሁን አሜሪካ ነፃ ላይ ያቀረበችው እንትን ግብጽ ለሳውዲ ሀፍ ቀንሳ ብትሰጣት ሪሊ ይሄንን የእንትናን የአሜሪካን ገንዘብ ከቨር ማድረግ አትችልም። ግብጽ ምን ያሳስባታል ከዛ በኋላ? አሪፍ ፖይንትን ያነሳው ግብጽ ለሳውዲ 100% ፖርቱን ብትሰጣት አያዋጣትም። 100% ሀፍ ነው ያልከው አይደል? 100% እንዴት ነው ላያዋጣት የሚችለው? በረከት አንተ ፊገር አውት እናርገሽ፣ በደንብ ፊገር አውት እናርገ። ሳውዲ ገንዘብ አላት። ምናልባትም ከዓለም ሀገራቶች ውስጥ ትሪሊየን ያለፈ ለዛውም ተቀማጭም ያለፈ ገንዘብ አላት። አሁን ቅድም ያነሳ ነው የወታደራዊ ተገዳዳሪነት ውስጥ ሳውዲ ያለችበት ሊስት ውስጥ። ያ ማለት ሳውዲ ገንዘብ ትረዳሃለች እንጂ ሳውዲ የጦር ጀቶችን አታመርትም፣ የጦር መሳሪያዎችን ተተኳሾችን አታመርትም። ሳውዲ ራሱ የደህንነት ስጋቷ የሚሸፈንላት በአሜሪካ። ያ ማለት እዚህ ጋር የስዊዝ ቦይ ላይ ማን ስጋት አለ? ሁቲን እኮ አሜሪካ የሚጠበቅባት ለቀቅ ማድረግ ነው። ጃስ ቡቺ ማለት ነው። አበቃ። በዛ ላይ ደግሞ የውስጥ ችግሯን ተቀሰቅ። በነገራችን ለአሜሪካ ስትፈልግህ ቀላል ነው። ውስጥ ያለው የሚቀጣጠለው ማራገብ ነው የሚጠበቅብህ። ውስጥ ላይ የአልሲሲ መንግስት ምን ችግር አለበት? ከፍተኛ የሆነ ወጣቱ ስራ አጥ ነው። በሙስና ከአፍሪካ 10ኛ ነው።
በዛ ላይ ደግሞ ተደጋጋሚ ህዝባዊ እምቢተኝነት የሚያጋጥመው መንግስት ያ ማለት የግብጽን መንግስት ለመገልበጥ ምናልባትም አንድ ሌሊት ነው የሚፈጅበት በወታደራዊ ኃይል የመጣ ነው ከሳውዲ ገንዘቡን ካገኘች እነዚህን ዘመናዊ የተባሉ ጦር መሳሪያዎች ምንም አሁን እኮ ሁሉንም ፈትፍታ ታጎርሳትም አይደለ እንዴ አሏት ብዙ አማራጮች ኤዥያን ዞር ማለት ነው የሚጠበቅባት እኮ እንደዛ ከሆነ ያሰብከው ለምሳሌ አንዱ ቻይና ጇን ዘርግተው ይቀበሏታል ሳውዲን እናንሳት ሳውዲ ከፍተኛ የሆነ የደህንነት ስጋት አለባት ፔትሮ ዶላር ስምምነት ነው ከአሜሪካ ጋር አንደኛ ያሰራት አይደለ ሳውዲ ወዴት ፊቷን እያዞረች ነው ወደ አሜሪካ ወደ ቻይና ለምን አዞረች የተሻሉ መሳሪያዎች አሉ ተብሎ ልክ እንደዛ ግብጽም መዞር ትችላለች ግብጽ ደግሞ መዞር ማትችልበት ደግሞ መንገድ አለ ለምን መሰለ ያ ቦታ ማለት እንደ ነዳጅ አይደል ነዳጅ ኦፕሽናል ይሄ ቦይ ግን ኦፕሽናል አይደለ ወርታች 15 ቀን ነው የሚፈጀው ብያለሁ ይሄ ዙሩ ለመምጣት ማለት አሜሪካ ቀላል ነው ኢትዮጵያ መደገፍ በቂው ያ ማለት ይሄ ፍሬሽ ዋተር 95% የግብጽ ጉሮሮ ያለው እዚህ ውሃ ላይ ነው አሜሪካ የፈለገ ነገር ቢመጣ ማለት አሜሪካ የኢትዮጵያ መንግስት ይሄማ የመልማት ጥያቄ ነው ባላያር ላይ ያለፈችው ይሄማ የመልማት ጥያቄ ነው ብትል በቂ ነው በቃ ስለዚህ ይፈቅዳሉ አልሲሲ ግዴታው እጁን ስሞ ይሰጣል ለኛ ግን ያሉትን ስጋቶች አንድ ሁለት ብለን እናንሳ በተለይ ከዚህ ከህዳሴው ግድብ ጋር ተያይዞ የማጠቃለያ ነጥባችንን የምናደርገው ስጋት ብለን ስናነሳ እንደው እኔ እስቲል አይቀበሉም ላይ ነው ያለውትኝ አንድም የግብጽ ህዝብ ዝም ብሎ ያይም ምንም ያልስራ አጥብ ይሆን የግብጽ ህዝብ ደግሞ ለሀገሩ ያለው ነገር እናቃለን ሁለትም ደግሞ አልሲሲ በጣም ብዙ አማራጮች አሏቸው እኛ እንደ ካርታ ሳይሆን በትክክል እንደሚገባን አይነት ሀገር አድርጋ ጨዋታ ውስጥ ብንገባ የተሻሉ ነገሮችን እናገኛለን በጣም የተሻሉ ነገሮችን እናገኛለን በዛው መጠን ግን ስጋት አለ በዛው መጠን ያሉ ስጋቶች ምንድናቸው እዛ የስዊዝ ካናል አካባቢ ላይ የሚደረገው እንቅስቃሴ በተለይም ደግሞ ግብጽ ሰሞኑን ያደረገች ያለውን ነገር እናሳውሳለን ወደ ኤርትራም ወደ ሱዳንም ወደዚህ ወደ ጅቡቲም በቃ ይሄ የኛ ዙሪያ ከኬንያ በቀር ማለት እንችላለን እዛ አካባቢ ላይ ያደረገች ያለው እንቅስቃሴ በቀይ መብራት የበራበት ነው በጣም በጥንቃቄ የሚታይ እንቅስቃሴ ነው ሶ ይሄን እንቅስቃሴ አንድ እርምጃ ከፍ ታደርገዋለች የሚል ስጋትም ይሰማኛል እኔ እንደ ዜጋ በርግጥ አሁንም ቢሆን የመሰካት እድሉ ሆኖ ነው እንጂ ከዛ በላይ እየተራመደች ነው ይሄ አካባቢ ላይ አብሶ ኢስት አፍሪካው ላይ በደንብ የመሽከርከሯ ግብጽ ከዚህ በፊት ኢስት አፍሪካ ላይ ምንም አይነት እንቅስቃሴ የላትም ነበር አሁን ነው ወደ ኢስት አፍሪካ የመጣችው ግን እዚህ ኢስት አፍሪካ ላይ የመምጣቷ ነገር አዋጭ አይደለም በአንድ ነገር እናንሰው እሾሁን ለማሳመር አበባውን አታርግፉ የሚባል አካሄዳለ ቆንጆ የእሾህ አጥር ለመስራት አበባውን እያራገፉ ነው የሚሰሩት ስለዚህ ግብጽ እዚህ ቦታዎች ላይ ኢስት አፍሪካ ላይ ሆርን ኦፍ አፍሪካ ላይ ይሄ ሁሉ ኢንቨስትመንት ስታደርግ ያለባትን ከ165 ቢሊዮን ብር በላይ ለዛውም ከአይኤምኤፍ ብቻ እዳ ሀገሯ ውስጥ አረብ ስፕሪንግን የሚያስንቅ ሪቮሉሽን ይነሳል ተብሎ በሚጠበቅበት ሰዓት ኢንቨስትመንቷን ያልገኘችውን ከ9 እስከ 10 ቢሊዮን ዶላር ኢንቨስት እያደረገች ያለችው ኢትዮጵያን በመክፈፍ ላይ ነው ያ ማለት ምን ያመጣል ወደ ውስጥ ወደ ልማት ራስን ወደ መቻል ካልመጣች ራሷን በራሷን የሚበላት ይሄ ደግሞ ሲምፕል ነገር እናንሳ history is the past politics is present history ይባላል ስለዚህ ይሄ ቃል ነው ግንባሯ ላይ የሚለጠፍላት መልካም በዚህ እናብቃ በጣም አመሰግናለሁ በረከት ወደ ተመልካቾቻችን እዚህ ሐሳብ ላይ ምናልባት እናንተ ደግሞ የሚሰማችሁ አንዳች ነገር ካለ ከታች የሐሳብ መስጫ ሳጥኑ ላይ ብትጽፉልን እጅግ በጣም ደስ ይለናል በረከትና ያልፋል ነበረን ሐሳብ ዴሊያችንን ይመስል ነበረ አብራችሁን ስለቆያችሁ ከልብ እናመሰግናለን ቸር ቆዩ